እንኳን አደረሳችሁ። በ5 ዓመታት ውስጥ 4 ሳይቶችን ገንብቶ በማስረከብ የሚታወቀው ጀምቦሮ ሪል ስቴት አሁን ደግሞ በከተማችን የብዙ ኤምባሲዎች መቀመጫ በሆነችው ሳር ቤት እጅግ ዘመናዊ የመኖሪያ አፓርትመንቶችና የንግድ ሱቆችን በ10% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም መጪውን የገና በዓል ምክንያት አድርገው ለሚመጡ ደንበኞቻችን ልዩ ቅናሽም አዘጋጅተናል። አስተውሉ፣ የምንሸጣቸው ቤቶች ላይ ምንም አይነት የዋጋ ጭማሪ ወይም ፕራይስ ስካሌሽን የለውም። ለበለጠ መረጃ በ0942 63 64 21 ላይ ይደውሉ። ጀምቦሮ ሪል ስቴት፣ በጊዜ ግቡ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ታኅሳስ 14 2018 ዓመተ ምህረት እነዚህ ሰዎች ከአስክሬን ላይ መገነዣ ጨርቅ የሚገፉ ሌቦች፣ ቀማኞች መሆናቸው ነው እኮ የሚያሳየው። አሁን ሰሞኑን አንድ ፓርቲ ማውጥቷል። ከዛ በፊት በአደባባይ የተገለጸ ነገር ነው። ካዝና ሲገለብጡ ኖረው አሁን ካዝናው እንደ ልብ የማይገለበጥበት ወይ ደግሞ መገልበጥ የሚችሉበት አቅም ስለሌለ ስደተኛ ካምፕ የሚገኙ ኢትዮጵያንን በልተው ማደር የተሳናቸውን 15 ኪሎ ስንዴ እንደሚሰጣቸው ለማስፈጫ ለምናምን ተብሎ 105 ብር የሚሰጣቸው ከነሱ ሄዶ ለህወሓት ማጠናከሪያ ተብሎ መዋጮ ተጠየቀ ነው። ይሄን የሰማ ሰው እነዚህ ሰዎች ጤነኞች ናቸው ወይ የሚለውን አብዝቶ መጠየቅ ነው ያለበት። የስነ ልቦና ባለሙያዎች በእውነት ነው የምለው ከፍተኛ ጥናት ሊደረግባቸው የሚገባ ሰዎች አሉ። ቢቻልማ ኖሮ እነዚህን ተፈናቃዮች ቤታቸው በፍጥነት መልሶ እነ ዶክተር ደብረጽዮንን እነ ወይዘሮ ፈትለወርቅን ስደተኛ ካምፕ ውስጥ አስቀምጦ 15 ኪሎ ስንዴና 105 ብር እየሰጡ እነሱን ነበር መሞከር የሚያስፈልገው። የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ ሁሉንም ቢናገሩት ሆድ ባዶ ይቀራል እንዲሉ አበው ለሆነውም ላልሆነውም እንተው ፈንቶ መልስ ከመስጠት መቆጠብ የሚለውን መርህ የማስቀድም ቢሆኑን ሰሞኑን አቶ ገዱ የሰጡትን ቃለ መጠይቅ ሰምቼ ግን ሐሳቤን ላካፍል ወደድኩ በማለት ይቀጥላሉ። አንዴ ኢትዮጵያ ቀንቃኝ፣ አንዴ ምናምን እየተገለባበጡ አንዴ እምነት አንዴ ምናምን ነገር እንዲህ አይነት ሰው መያዣና መጨበጫ የሌላቸው መቆሚያቸው የማይታወቁ ሰዎች ማንም እኮ ጤነኛ ሰው እንደነዚህ አይነት ሰዎች ሀገርን አይደለም ቀበሌን አሳልፈ ከሰጠ ምን እንደሚፈጠር አታውቅም። ዞሮ ያው መከና የሚለው በትክክል ከሚገልጸው በላይ ነው። የሆነ ወቅት ላይ ደግሞ መጥቶ ሊንጫጩ ይችላሉ። ግን የለም እንዴት ይሄ ብሔርተኛ ይሄ ብሶተኛ እንዴት እንደተዳከመ ሌላው ማሳያ በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በአሜሪካ ሁለተኛውን የመሪነት ዘመን ከጀመሩ 1 ዓመት ሊሞላቸው ሳምንታት የቀራቸው ፕሬዝዳንት ዶናልድ ትራምፕ በመላው ዓለም ከሚገኙ የአሜሪካ አምባሳደሮች የግብፅን ጨምሮ 30 ያህሉ ወደ ሀገራቸው እንዲመለሱ ጥሪ ማድረጋቸው ተገለጸ።
በአሜሪካ የውጭ ጉዳይ ሚኒስቴር በኩል በተላለፈው ጥሪ በአጠቃላይ 30 ያህል አምባሳደሮች እንደተጠሩ ቢገለጽም በትክክል ቁጥሩንና ሀገራቱን በተመለከተ በመንግስት በኩል በይፋ የተሰጠ መግለጫ የለም። ሆኖም የውስጥ መረጃዎችን ዋቢ በማድረግ አንዳንድ የአሜሪካ መገናኛ ብዙሃን ካሰራጩት መረጃ መገንዘብ እንደተቻለው በአጠቃላይ ጥሪ የተደረገላቸው 29 አምባሳደሮች ሲሆኑ ብዙዎቹም ከአፍሪካ ሀገራት እንደሆኑም ታውቋል። በኢትዮጵያ የሚገኙት የአሜሪካው አምባሳደር ኤርቪንግ ሚሲንጋም በጥሪ ውስጥ እንዳልተካተቱም ተመልክቷል። ከአፍሪካ ጥሪ የተደረገላቸው የአሜሪካ አምባሳደሮች 15 ሲሆኑ እነርሱም ከግብፅ፣ አልጄሪያ፣ ብሩንዲ፣ ካሜሩን፣ ኬፕ ቨርዴ፣ ጋቦን፣ ኮትዲቯር፣ ማዳጋስካር፣ ሞሪሸስ፣ ኒጀር፣ ናይጄሪያ፣ ሩዋንዳ እንዲሁም በሴኔጋል፣ ሶማሊያና ኡጋንዳ የሚገኙት የአሜሪካ አምባሳደሮች እንደሆኑም ተመልክቷል። ከአውሮፓ ሀገራት የተጠሩት የአራት ሀገራት አምባሳደሮች ሲሆኑ እነርሱም የአርሜኒያ፣ የሰሜን መቄዶንያ፣ የሞንቴኔግሮና ስሎቫኪያ ሲሆኑ ከደቡብና ማዕከላዊ ኤሽያ ኔፓልና ስሪላንካ፣ ከማዕከላዊ አሜሪካ የጓቲማላ፣ ከደቡብ አሜሪካ ደግሞ በሱሪናም የሚገኙ የአሜሪካ አምባሳደሮች ተጠርተዋል። ይህ በእንዲህ እንዳለም በአሜሪካ የስደተኞችና የዜግነት አገልግሎት ላይ ጥብቅ ቁጥጥር በቀጠለበት በአሁኑ ወቅት ለባለጸጋ ግለሰቦች የአሜሪካን የመኖሪያ ፈቃድ $1 ሚሊዮን እና $5 ሚሊዮን እንዲገዙ መወሰኑ ይታወሳል። ሰሞኑን ይፋ በሆነው ዝርዝር $1 ሚሊዮን በአሜሪካ መኖር የሚያስችላቸውን ፈቃድ የሚገዙ ለቤተሰቦቻቸው ጭምር መኖሪያ ፈቃድ ማግኘት እንደሚችሉም ይገልጻል። ሆኖም እያንዳንዱ የቤተሰብ አባል በተመሳሳይ $1 ሚሊዮን እና $15,000 ለስራ ማስኬጃ እንዲከፍሉ ይገደዳሉ። $5 ሚሊዮን የአሜሪካ መኖሪያ ፈቃድ የሚገዙት ኩባንያዎች ደግሞ ለ270 ቀናት ከታክስ ነፃ የሚሆኑ ሲሆን ለሚያስመጧቸው ለእያንዳንዱ ሰራተኛ $1 ሚሊዮን እንዲከፍሉም ይገደዳሉ። የሩሲያ ከፍተኛ የጦር አዛዥ በመኪና ላይ በተጠመደ ፈንጅ በትናንትናው ዕለት መገደላቸውን ተከትሎ ከግድያው ጋር በተያያዘ የዩክሬን የደህንነት መስሪያ ቤት ተጠርጣሪ ሆኖ ተገኝቷል። በሩሲያ ሰራዊት ውስጥ የስልጠና ዋና ኃላፊ የሆኑት የ56 ዓመቱ ሌተና ጀነራል ፋኒል ሳራቫሮቭ በገዛ መኪናቸው ላይ በተጠመደ ፈንጅ ትናንት ማለዳም በሩሲያ ዋና መዲና ሞስኮ ውስጥ ተገድለዋል። የሩሲያ መንግስት ግድያውን በተመለከተ ምርመራው መቀጠሉ የተገለጸ ሲሆን የዩክሬን የደህንነት መስሪያ ቤት ቅድሚያ ተጠርጣሪ መሆኑም ተመልክቷል። ሆኖም ይህ ዘገባ እስከተጠናቀረበት ጊዜ ድረስ አደጋውን ማን እንዳደረሰው በትክክል የታወቀ ነገር የለም። ሟቹ ሌተና ጀነራል ፋኒል ሳራቫሮቭ በሩሲያ ሰራዊት ውስጥ በተለያዩ ውጊያዎች በመሪነት የተሳተፉ መሆናቸውም ተመልክቷል። እየተካሄደ ባለው የዩክሬን ጦርነት እንዲሁም በሶሪያና በቼቼንያ በተደረጉ ውጊያዎች በአመራር ተሳታፊ እንደነበሩም ታውቋል። በሩሲያ የጦር አዛዦች ላይ በተቀነባበረ መንገድ ጥቃት ሲሰነዘር ይሄ መጀመሪያው እንዳልሆነም ተመልክቷል። ከ6 ወራት በፊት እንደ አውሮፓውያን አቆጣጠር በሚያዝያ 2025 በሩሲያ ሰራዊት ውስጥ በጀነራል ስታፍ የዘመቻ ምክትል ኃላፊ ሌተና ጀነራል ያሮስላቭ ሞስካሊካን በመኪና ላይ በተጠመደ ቦምብ በሞስኮ ከተማ አቅራቢያ ሲገደሉ፣ በሐምሌ ወር ደግሞ ሜጀር ጀነራል ሚካኤል ጉድኮቭ በውጊያ ቀጠና ሕይወታቸው አልፏል። ልክ የዛሬ ዓመት እንደ አውሮፓውያን አቆጣጠር ታህሳስ 17 2024 ደግሞ የሩሲያ የኒውክለር የባዮሎጂካልና የኬሚካል መከላከያ ኃይል ዋና አዛዥ ሌተና ጀነራል ኤጎር ኪሪሎቭ በኤሌክትሪክ ስኩተር ላይ በተጠመደ ፈንጂ ሕይወታቸው አልፏል። የዩክሬን የጸጥታ መስሪያ ቤት በግድያው ኃላፊነቱንም በወቅቱ ወስዷል። እንደ አውሮፓውያን አቆጣጠር በየካቲት ወር 2022 በሩሲያና ዩክሬን መካከል ጦርነት ከፈነዳበት ጊዜ ጀምሮ 10 ያህል የሩሲያ የጦር ጀነራሎች መገደላቸው ታውቋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በትግራይ ሽሬ አካባቢ የሚገኘው ሕጻጽ መጠለያ ካምፕ የሚገኙ ተፈናቃዮች ያለባቸውን ስቃይ የተመለከተ ቪዲዮ በማህበራዊ ሚዲያ በስፋት ተሰራጭቷል። እጅግ አሰቃቂ ትዕይንት ውስጥ እንዳሉ ማየት ተችሏል። የተራቡ በከፍተኛ ጉዳት ላይ የሚገኙ አዛውንቶች፣ ሽማግሌዎች የታዩበትን ቪዲዮ በስፋት ተሰራጭቶ እንግዲህ ተከታትለናል። ምናልባትም የመጀመሪያው ተግባር እንዲህ አይነት አሰቃቂ ትዕይንት አፋጣኝ ምላሽ መስጠት ነው። በዋናነት በክልሉ የሚንቀሳቀሰው የክልሉ መንግስት እንዲሁም ደግሞ የፌዴራል መንግስትም በዚህ ዙሪያ በፍጥነት ተንቀሳቅሶ ዜጎችን ከእንዲህ አይነት አሰቃቂ ትዕይንት የመገላገሉ ቅድሚያ የሚሰጠው ተግባር ነው። ዘላቂው ተግባር ግን እነዚህን የገዛ ቤት ንብረት እያላቸው ወደ ቤትና ንብረታቸውን እንዳይመለሱ ለፖለቲካ ዓላማ ሲባል እንዲህ አይነት ስቃይና ሰቆቃ ውስጥ እንዲቀጥሉ የተደረገበት ምዕራፍ ማብቃት አለበት።
የሆነ አካል የሆነ ማህበረሰብን አግቶ ይዞ የራሱን ፍላጎት ለማስፈጸም ከዚህ በላይ እንዲሄድ መፍቀዱም ተገቢ ነው ብዬ አላምንም። ሁኔታዎች እዚህ ደረጃ ላይ ከደረሱ በኋላ አሁን ከየአቅጣጫው ርብርብ እየታየ ነው። የመጀመሪያ ማህበራዊ ሚዲያ ላይ ያሉ ወጣቶች፣ ሌላ ማህበረሰብ ክፍል እንዲህ አይነት ፖለቲካ ኮተት ምናምን ውስጥ የሉበትም። እነሱ እውነት ባይናቸው ላዩት ነገር ተገቢ ምላሽ ለመስጠት እየተንቀሳቀሱ ነው። የሚበረታታ ነገር ነው። ከዛ ውጭ ግን ይሄ ረሃብ እንዲደበቅ ይሄ ችግር ተሸሽጎ እንዲኖር ደግሞ ለምን ተፈለገ የሚለውን ከዛ በኋላ ደግሞ አሁን ጉዳዩ ሲገለጥ እየታዩ ያሉ አንዳንድ እንቅስቃሴዎች ምናልባትም ለሆነ ዓላማ ሲባል ይህን ስቃይ ይህን ሰቆቃ የፈለገ አካል ነበር ወይ የሚለው ከአንዳንድ ሰዎች በተለይም ቲፒኤልኤፍ ውስጥ ካሉ ሰዎች ተፈጥሮ አንጻር በሰዎች ሞት፣ በሰዎች መራብ፣ በሰዎች መቸገር፣ የሰዎች ስቃይ እነሱን ተጨማሪ አንድ ቀን ወደ ስልጣን የሚያስጠጋቸው ከሆነ ሺዎች ሞተው ሚሊዮኖች ያልቀው እነሱ ስልጣን ላይ ቢወጡ ደንታ የማይሰማቸው የማይሰጣቸው ሰው የሚለው ነገር ራሱ ምን ሲሟላ ነው አንድ ሰው ሰው የሚባለው? እንደ ሰው ተፈጥሮ በሰውነት ተርታ ስለምትቀመጠ ነው ወይንስ ሰብአዊ ፍጡር ነው? በሰብአዊ ፍጡር ሆኖ ሰብአዊ ነግነት ስለሚሰማው ነው? ሰብአዊ ፍጡር ሆነው አረመኔዎች፣ ጨካኞች በዓለማችን አሉ። ግን በቡድን ተደራጅቶ እንዲህ አይነት አረመኔ ደግሞ ነገር እጅግ በጣም አሰቃቂ ነገር ነው። ከዚህ ምዕራፍ ውስጥ የሆነ ቦታ ላይ መወጣት አለበት የሚለው በተደጋጋሚ ሲነሳ የነበረ ነው። አሁን ግን የግድ አንድ ቦታ ላይ ማብቃት አለበት። ምናልባትም ሁኔታዎች እዚህ ደረጃ ላይ ከደረሱ በኋላ እንዳልኩት የመጀመሪያው ሕጻጽ ስደተኛ ካምፕ የሚኖሩ ዜጎች እንዲሁም በሌላው ስደተኛ ካምፕ ያሉ ወደ ቤታቸው ወደ ቀያቸው መመለሳቸው ከምንም በላይ ቅድሚያ የሚሰጠው ጉዳይ ነው። የቲፒኤልኤፍን የመገንጠል አጀንዳ ለማሳካት ወይንም የሰለይጥ መሬት የነሱ ጋር ተባባሪ የሆኑ ዘራፊዎች እንዲያገኙ ተብሎ እነዚህ ሰዎች በመጠለያ ሊንከራተቱ አይገባም። በመኖሪያቸው፣ በሰፈራቸው፣ በቀያቸው ባለቤት እስከሆኑ ድረስ ቲፒኤልኤፍ እና ኩባንያው እዛ ሄዶ የሚዘርፍበት እድል ካልተፈጠረ በሚል እነዚህን ሰዎች ማሰቃየት እጅግ በጣም አደገኛ ነው። ስለዚህ የቲፒኤልኤፍ ደጋፊዎች የሆኑ ሰዎችን የቲፒኤልኤፍ ስለ አሁን ቲፒኤልኤፍ ሄዶ የሆነ ቤተሰብና ኩባንያው ምናምን አይነት ነገር የሆነ በትግራይ ውስጥ የተተፋ ድርጅት መሆኑን በግልጽ እያየን መተናል። ዞሮ ዞሮ ይነስም የተወሰነ ቁጥር እንደሚደግፉ ይታወቃል። በሌላም በኩል ደግሞ እነዚህ ተፈናቃዮች ጉዳይ የሚያስጨንቃቸው ዜጎች ብዙዎች ናቸው። ለምን ይህን መከራ ለምን ይህን ስቃይ ይቀበላሉ? ከዚህ ሁኔታ ውስጥ እንዴት ነው መወጣት ያለበት የሚለው ማንንም የሚያሳስብ ነገር ነው። የትኛውንም ኢትዮጵያዊ በህወሓት ዓይን በህወሓትና መሰል በመንደር ፖለቲካን ሰብአዊ ፍጡርነትን በመንደር ዓይን ለሚያዩ ሀገራዊ ነገር ለማይሰማቸው ይሄ ጉዳይ ይሄ ስቃይ ይሄ ሰቆቃ የትግራይ ህዝብ ጉዳይ አድርገው ይመለከቱታል። ይሄ የኢትዮጵያን ሁሉ የጋራ ጉዳይ ነው። የትኛውም ኢትዮጵያ ጫፍ ላይ ያለ ችግር የኢትዮጵያን ሁሉ የጋራ ጉዳይ ነው። አንደኛ በሰብአዊነት የአንድ ሀገር ዜጎች ደግሞ እንደ ኢትዮጵያ ባለ ማህበረሰብ ውስጥ የትኛውን ተሰባጥሮ የሚኖርበት ሀገር የሆነ ቅኝ ገዢዎች ከዚህ እስከዚህ ብለው የከለሉት ማህበረሰብ አይደለም። የትኛውም ኢትዮጵያ አካባቢ ሄዶ ተሰባጥሮና ተዋህዶ የሚኖር ማህበረሰብ ነው። በእንዲህ አይነት ማህበረሰብ ውስጥ የትኛውም ከሰብአዊነቱ ባሻገር የትኛውም ኢትዮጵያዊ ላይ የሚደርስ ነገር የትኛውንም ኢትዮጵያዊ የሚሰማው ነገር ነው። ከዛም በላይ ደግሞ በጋራ መርከቡ ላይ ነው ያለነው። የትኛውም ችግር የትኛውም መከራ በሆነ ማህበረሰብ ላይ በደረሰና ስቃይ በቀጠለ ቁጥር መርከቡ እየተሸነቆረ ሄዶ የመገልበጥ ወይ ደግሞ የመስመጥ አደጋ አለው። የትኛውም ችግር ይህ ችግር ትንሽ የለም። ትንሹን ችግር በችግርነት ተቀብሎ
በባለቤትነት ሁሉም በጋራ ተባብሮ መፍትሄ እስካላመጣለት ድረስ መርከቡ መጨረሻ ላይ ስምጠል ሁሉንም ይዞ ነው የሚሄደው። እዚህ ሁኔታ ውስጥ ለምን ተገባ የሚለውን ግን በየጊዜውና በየአጋጣሚው ለዜጎች ማስታወስ በጣም አስፈላጊ ነው። ምናልባትም ይሄ ሁኔታ ስለተፈጠረ ተፈናቃዮቹ ለምን ተፈናቀሉ የሚለውን እንኳን በተለይ አሁን ወጣቶቹ ምናምን የተሟላ መረጃ ያላቸውን ብዬ አላምንም። ለምን ተፈናቀሉ በአብዛኛው ከጦርነት ጋር ነው የሚለውን በድፍን ሁሉም ሰው ያውቀዋል። ለምን አይመለሱም የሚለውን ግን ዝም ብሎ መረጃ ለሌለው ሰው፣ የዕለት ተዕለት የኢትዮጵያን ሁኔታ ለማይከታተል ሰው ወይ ደግሞ ቲፒኤልኤፍ የሚናገረውን ለሚያደምጥ ተፈናቃዮቹ እንዳይመለሱ የፌዴራል መንግስት ፈቃደኛ አይደለም። እዛ አካባቢ ያሉ ሰዎች ፈቃደኞች አይደሉም። ስለዚህ ሰዎቹ መሄጃ ስላጡ ድንኳን ውስጥ የሚንከራተቱ መስሎ ሊሰማ ይችላል። ኃላፊነት የሚሰማው መንግስት ቲፒኤልኤፍ ኢትዮጵያ ላይ መዓት ስለወረደ፣ ቲፒኤልኤፍ ኢትዮጵያ ላይ ያን ሁሉ ስቃይ ሰቆቃ ስለፈጸመ፣ የኢትዮጵያ ሰሜን ዕዝን አጥቅቶ የኢትዮጵያ ሀገር መከላከያ ሰራዊት ላይ እንዲህ አይነት ክህደት ስለፈጸመ የህወሓት ወንጀል የህወሓት ነው። ያውም ለትልቅ ዓላማ ለጋራ ሀገር ለቀጣይነት ሲባል ደግሞ በዚህ ሂደት ውስጥ ሁሉ መሪ ተዋናይ የሆኑ ሰዎች ሁሉ ከሂደቱ ወጥተው የትግራይን ህዝብ ለመካስ ወደ በጎ መስመር ለመሄድ ምልክት ሲያሳዩ ደግሞ ያንን ምዕራፍ በፕሪቶሪያው ስምምነት ዘግቶ ወደፊት ለመራመድ በእንቅስቃሴ ላይ በሚገኝበት ሰዓት ህይወት ፍልስፍናቸው ስልጣንና ጥቅም ብቻ፣ የሰዎች ሞት ቁጥር ብቻ የሆነባቸው ሰዎች የሰዎች ስቃይ በስቃዩ እነሱ ካተረፉበት ቢዝነስ አድርገው የሚመለከቱ ጨካኝ የሚለው የማይገልጻቸው አረመኔዎች ስደተኞቹን ጥል መጠለያ ካምፕ ውስጥ እያሰቃያቸው ይገኛሉ። የኢትዮጵያ ፌዴራል መንግስት፣ የትግራይ ጊዜያዊ አስተዳደር፣ የአማራ ክልል መንግስት ያሉበት ኮሚቴ ተዋቅሮ በዚሁ ሚዲያ ላይ በስፋት ሰርተነዋል። ተፈናቃዮቹ መቼ፣ እንዴት፣ በምን ሁኔታ ይመለሱ፣ የጸጥታውን ሁኔታ ማን ያስጠብቀው፣ በዘላቂነት የአካባቢስ በማን ይተዳደር፣ አሁንስ በማን ይተዳደር? አሁን ማንም አያስተዳድረውም። አማራ ክልል ማስተዳድረው፣ ትግራይ ክልል ማስተዳድረው። ሰዎቹ እዛ ያሉት ተፈናቅለው ሄዱትም በቦታው የሚገኙትም ወንድማማቾች ናቸው። በጋራ አካባቢዎቹን ያስተዳድሩ። የጸጥታ ኃላፊነቱን ቀደም ሲል ቲፒኤልኤፍ ታጣቂዎች ነበሩ። አሁን ደግሞ እዛው ያሉ ታጣቂዎች አሉ። ሁለቱም ከዚህ ውጭ የሆኑና የኢትዮጵያ ፌዴራል መንግስት ያስተዳድረዋል ማለት የኢትዮጵያ መከላከያ ሰራዊት የጸጥታውን ኃላፊነት ይወስዳል። ተፈናቃዮቹ ወደ ቤታቸው ይመለሳሉ። እነርሱ በተፈናቀሉበት ወቅት የተወሰደ ቤት የሆነ ሰው መጥቶ የሰፈረበት ካለ ይሄን በተመለከተ በቅርቡ አቶ ጌታቸው ጭምር ወደ ስፍራው ተጉዘው ከነ ኮሎኔል ደመቀ ጋር ቁጭ ብለው ተወያይተው በዚህ በኩል ያሉ ነገሮችን መስመር እንደያዘን የሰማ ነው። ሰዎች የተፈናቃዮች ቤት ያለ ሰው እንኳን ያንን አስወጥተው ለተፈናቃዮች ቤታቸውን የመመለስ ነገር፣ ከተፈናቃዮቹ ጋር ደግሞ ሌሎች ሰዎች ተቀላቅለው ቢሄዱ ተፈናቃይ ነው አይደለም የሚለውን እንዴት ይለይ ተብሎ ከተፈናቀሉትም የሀገር ሽማግሌዎች አሉ፣ ካልተፈናቀሉትም የሀገር ሽማግሌዎች አሉ። ጥያቄ የሚነሳባቸው ሰዎች ካሉ ይሄ ሰው የዚህ አካባቢ ነዋሪ ነው አይደለም የሚለውን ከተፈናቃዮቹም ከሌላውም ወገን በጋራ የሚወስኑት ግን ብዙ የማያከራክር ነገር፣ ተፈናቃዮቹ ሲመጡ ቤታቸው ይገባሉ ወይ ደግሞ አንዱ ተፈናቃይ መጥቶ ሌላው ሰው ቤት ገብቶ ከሆነ በዛ መልክ ያንን ማጣራት ይቻላል። እንደዚህ አይነት ዝርዝር ነገር አስቀምጠው የጸጥታውን ኃላፊነት የኢትዮጵያ ሀገር መከላከያ ሰራዊት ይወስዳል ተብሎ 2 ዓመታት አለፉ። ምናልባትም የፕሪቶሪያ ስምምነት ከተፈረመ ከ1 ዓመት በኋላ ይህን ነገር ዝርዝር እንፈጽማለን ብለው የተግባር ምላሽ በራያ አካባቢ፣ በጸለምት አካባቢ ያን ተደረገ። ወልቃይት ጋር ሲደርስ የወልቃይት ከተመለሰ ከዛ በኋላ ህወሓት
ምን አጀንዳ አለው? ስለዚህ የመጀመሪያው በአደባባይ የተነገረ ነው። በየጊዜው ማስታወስ በጣም አስፈላጊ ነው። የትግራይ ያው ጦርነት ከማወጃቸው በፊት የክልሉ ፕሬዝዳንት የነበሩ የኢትዮጵያ ብሔራዊ ምርጫ ቦርድ ፓርቲውን ከመሰረዙ በፊት የህወሓት ሊቀመንበር የነበሩ አሁን ደግሞ በህግ የማይገዛው የፕሪቶሪያ ስምምነትን ያልተቀበለው በፕሪቶሪያ ስምምነት መሰረት የኢትዮጵያ ተቋማትን ማክበር ግዴታ ነው ተብሎ የተቀመጠውን መመሪያ ጥሶ ጉባኤ አካሄዶ ህወሓት ነኝ ያለው የኢትዮጵያ ምርጫ ቦርድ ደግሞ ህወሓትነቱን የሰረዘበት የዛም የህግ ወጡ ፓርቲ ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል በአደባባይ ተፈናቃዮቹ ከእኛ ድንኳን ውስጥ መንከራተት በላይ የሚያሳስበን የህወሓት ጉዳይ ነው ብለው ይናገራሉ ብለው በአደባባይ ተናግረው ከዳር እስከ ዳር ትግራይ ውስጥ ቁጣ መቀስቀሱ ይታወሳል። ከተፈናቃዮቹ ከኛ ስቃይ በላይ የህወሓት ጉዳይ ያሳስበናል አሉ። አቶ ጌታቸው ረዳ የፕሪቶሪያ ስምምነት የፈረሙት ሌላው እዛው ተዋናይ ሂደት ውስጥ የነበሩት አቶ አሳፋ አብርሃ ለቢቢሲ ትግረኛው ላይ በየቦታው በግልጽ የተነገረ ተፈናቃዮቹ ከመመለሳቸው ጋር ተያይዞ ህወሓት ተፈናቃዮቹ ሲመለሱ የነበረው አስተዳደር አብሮ መመለስ አለበት፣ እኛው ማስተዳደር አለብን የሚል አቋም በመያዙ ተፈናቃዮቹ ድንኳን ውስጥ እንዲንከራተቱ ምክንያት ሆኗል። ይሄ በአደባባይ የህወሓት አመራር የነበሩት ጭምር የመሰከሩት ነው። ህወሓት አስተዳደሩን ይዤ ካልተመለስኩ ያ አስተዳደር ደግሞ እኮ አስገራሚው ነገር ነዋሪዎቹን ነቅሎ በሱዳን ስደተኛ ካምፕና በዓለም ላይ በትኖ የነበረ የህወሓት አስተዳደር ህወሓት ወደ ስልጣን ከመምጣቱ በፊት ጎንደር የሚባለውን ክፍለ ሀገር ሲመጣ ትግራይ ብሎ የከለለበት እሱ ያሰመረውን ሁል ጊዜ የእግዚአብሔር ከላይ ጽፎ የሰጠን አይነት ተደርጎ መንግስታት በየትኛውም ጊዜ መሬት ሊያሰፉ ሊያጠቡ ለአስተዳደር እንዲመቻቸው ማድረግ የሚችሉበት ነበረ፣ ቀጥሏል። ግን ህወሓት እኔ ነካሁት እኔ ያሰመርኩት ነገር መነካት የለበትም ብሎ ተፈናቃዮቹ ጋር ተያይዞ ጥያቄ መነሳት ካለበት እዛ ያሉት ነዋሪዎች እዛ ከሌላው ጋር እኩል መብት የላችሁም፣ መምረጥ መመረጥ አትችሉም፣ በትግርኛ ቋንቋ መጠቀም አትችሉም የሚባል በገዛ ሀገራቸው በገዛ ምድራቸው ላይ የበላይና የበታች የሆነ የፖለቲካ ስርዓት የሚመሰረት ከሆነ ያኔ ሁሉም ኢትዮጵያ በጋራ ንጹህ የሚያሰማበት የለም። በጋራ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የሚመሩት ኮሚቴ ነው። የሁለቱ ክልል ኃላፊዎች ያሉበት የኢትዮጵያ ሀገር መከላከያ ሰራዊትም የሚሳተፍበት ተፈናቃዮቹ በጋራ የጋራ አስተዳደር ይመሰርታሉ። ሁኔታዎች እየለሰለሱ ምን እያሉ ሲመጡ ደግሞ ጉዳዩ ወደ ህዝበ ውሳኔ ይሄዳል ነው የተባለው። ማን ስለሆንክ ነው ቲፒኤልኤፍ? ህወሓት እኮ ያንን ቦታ እኮ ሲረግጥ ሰማይ የተደፋባቸው ቦታው ሲኦል የሆነባቸው በሀገራቸው መኖር ተስኗቸው የቻሉት ተታኮሱ፣ መሬታቸውን ነፃ እናወጣለን ብለው መጨረሻ ላይም ዓለም ላይ ተበተኑ። ሱዳን ከስደተኛ ካምፕን አንከራንተናሉ ሞሉ። ደም እንባ የሚያነቡ ሰዎችን የአይን ምስክሮች ነን። ቤተሰቦቻቸው፣ አባቶቻቸው፣ ወንድሞቻቸው፣ ልጆቻቸው በህወሓት ኃይሎች ወልቃይት ውስጥ ምን እንደተፈጸመባቸው ይሄን ዝም ብሎ ባፈ ታሪክ በምናምን የሆነ ቦታ ሰምቼዋለሁ ምናምን አይደለም። በአንደበታቸው እየተናገሩ ደም እያነቡ ይሄው ቃለ ምልልሳቸው አሁንም ኦንላይን አለ።
ምናልባትም ብዙ ቪዲዮዎች ከወልቃይት ጋር ተያይዞ እንዲህ በዓለም ላይ የተበተኑ ሰዎችን በግሌም ቃለ ምልልስ አድርጌያለሁ። በተለይ አውስትራሊያ ፐርዝ የምትባል ከተማ ውስጥ እዛ የነበሩ ወልቃይት ሰዎች አባታቸው ላይ ጉዳት የደረሰባቸው፣ ሌሎች የቤተሰቦቻቸው አካል ላይ ጉዳት የደረሰባቸው እያነቡ የሚናገሩትን ኦንላይን ስላለ ሰው ሊያው ይችላል። እንዲህ አይነት ስቃይ ሰቆቃ የደረሰበት ማህበረሰብ እዛም አለ። ስቃይና ሰቆቃውን ያደረሰው ቲፒኤልኤፍ ነው። እዛ ያለው ነዋሪ ሀገሩ ነው፣ ቀየው ነው፣ ቤቱ ነው፣ አትመለስ የሚል መምጣት የለብም የሚል ሌላው ቀርቶ ምንድን ነው ታጣቂዎቹ እኮ የቲፒኤልኤፍ ታጣቂዎች መመለስ ይችላሉ፣ ያውም ከነ መሳሪያቸውም። ማድረግ የማይችሉት ምንድን ነው? የጸጥታ ስራ መስራት አይችሉም። እዛ አሁን ያሉትም ታጣቂዎች የጸጥታ ስራ መስራት አይችሉም። የጸጥታውን ስራ የኢትዮጵያ ሀገር መከላከያ ሰራዊት ይወስዳል ተብሎ እንደዚህ ኃላፊነት በተሞላበት መንገድ ሁኔታዎችን ተንካሉ በኋላ አንዴ ከኛ በላይ ከኛ ስቃይ በላይ የህወሓት ጉዳይ ያሳስበናል ላሉ ይሄን የሚናገር ሰው እውነት ለመናገር ጤነኛ ነው ወይ ብሎ በወቅቱ መጠየቅም ያስፈልግ ነበር። ይሄን የሚናገር ሰው ምንም ነገር ሊያደርግ እንደሚችል ደግሞ ማንም ሰው መገመት ነው ያለበት። ይሄን የሚናገር ሰው ስለ ሰዎች ሞት፣ ስለ ሰዎች ስቃይ፣ ድንኳኑ ስለ መንከራተታቸውና በረሃብና በጉስቁልና ውስጥ መኖራቸው ሊሰሙ አይችልም። የሆነ የጎደለ ነገር አለ ማሰብ የሚችል ሰው ድንኳን ውስጥ የሚንከራተቱ ሰዎች፣ በረሃብ በስቃይ ውስጥ ያሉ ሰዎች የህወሓት ጉዳይ ያሳስበናል ብለዋል። ህወሓት የሚባል ለመንገደል አይገባም። ለተፈናቃዩ ምን ሊጠቅማቸው? ስቃይ፣ መከራ፣ ሰቆቃ በገዛ ወንድሞቹ ጋር ጠላትነት ያተረፈላቸው ቡድን ምን አደረገላቸው? በዚህ ቡድን ስም የዘረፉ የቀሙ በስልጣን ላይ ሆነው ህዝብ ያጎሳቆሉ ሰዎች አሉ። ሌላው መከራ ነው የተረፈው በዚህ ቡድን። ሌላው ቀርቶ መስዋዕትነት የከፈሉ ሰዎች እኮ በብጣቂ ምናምን 100 ብር ነው ምናምን ለወላጆቻቸው በወር የሚሰጠዋሉ። ለምን ገደል አይገባም? ይሄ ህወሓት የሚባል ቡድን ከገደልም ያለፈ ጥልቀት ያለው ነገር ካለ የትም ለምን አይገባም? ህወሓት ያሳስበናል። እኛ መልሰን ካላስተዳደርን ምን ስለሆን ከምታስተዳድረው? ማን የተለየ መብት ስለሰጠ ነው? ወንጀለኛ እኮ እንደውም ምናልባት ዛሬ ላይ ሆነን ስናይ ዛሬ ትግራይ ውስጥ ያለው ስሜት፣ ህወሓት ላይ ያለው ስሜት የፕሪቶሪያ ስምምነት ከመፈረሙ በፊት ያ ስሜት ቢኖር እንደዚህ አይነት ስምምነት የማይፈረም ነበር። ወጥ ለመናገር ያ ስምምነት ለትግራይ ተብሎ የተፈረመ ስምምነት ነው። ከህወሓት ጋር ባለው አታችመንት ትግራይን የሚታደጉ ለትግራይ ህዝብ የቆሙ ተደርጎ ስለታመነ ከነዚህ ኃይል ጋር እስከ መጨረሻው ድረስ መፋታት የትግራይን ህዝብ ማጣትም ነው ተብሎ እንደታመነ ነው የምረዳው። ዝም ብዬ ስገመግመው ዛሬ ትግራይ ህዝብ ህወሓትን በተፋበት መጠን በጦርነቱ ወቅት ተፍቶት ቢሆን ኖሮ ህወሓት የሚባል ደብረ ጽዮን የሚባል ምናምን ሰው ዛሬ የትግራይ መከራ ሆኖ አይቀጥልም ነበር። በሚያልቅበት መንገድ ያልቅ ነበር። የሆነ ጊዜያዊ አስተዳደር ምናምን የሚባል ነገርም አይመጣም ነበር። አንድ ዘላቂ መቋጫ የሚገኝበት የትግራይ ህዝብ እስከተፋው ድረስ እዛው ማምቶ የሚያልቅበት ሁኔታ የሚፈጠር ነበር። ለትግራይ ህዝብ ሲባል የተደረሰበት ስምምነት ብዙ በጎ ነገሮች፣ ትልቅ እርምጃዎችን፣ አውዳሚውን ጦርነት፣ የሰውን ሞት የገታ ቢሆንም እንዲህ አይነት ሸክሞችን ደግሞ አሁንም እንዲፏልሉ ደግሞ እድል ሰጥቷል። ግን በየትኛው መመዘኛ ያኔ ህወሓት ጋር ማህበረሰቡ ካለው አታችመንት አንጻር ትልቅ ኢትዮጵያ ውስጥ ትልቅ ትርጉም ያለው ስምምነት ነው። ግን
እንዲህ አይነት ኋላ ቀር ቡድን ደግሞ ሰዎችን ለፖለቲካ ዓላማው መጠቀሚያ ለማድረግ በሰዎች ሞት ሚሊዮኖችን ገሎ ስልጣን ተመልሼ ቤተ መንግስት ገባለሁ ብሎ ሚሊዮኖችን ፈጀ። ቤተ መንግስት መንግስተ ሰማያት የማይደረስበት መሆኑን ሲያቅ አሁን ደግሞ ሌላ አይነት አሁን ደግሞ የአገልጋይነት ሚና እየተጫወተ ያለ ቡድን ነው። ይሄ ቡድን ሁለት ነገሮች እንግዲህ ለሰው ደጋግሞ ማስታወስ፣ አንደኛ ህብረተሰቡ ከእኛ ጉስቁልና በላይ የህወሓት ህጋዊነት ማጣት ያሳስበናል ብለዋል። ይሄ በጽሁፍ አይደለም፣ ዶክተር ደብረጽዮን በአደባባይ የተናገሩት ነው። ከናስተዳደሩ ካልተመለሰ በሚል ተፈናቃዮቹ መያዛቸውን አቶ ጌታቸውም አቶ አሰፋ አብርሃም በአደባባይ የተናገሩት ነገር ነው። ተፈናቃዮቹ መንመንትን ህወሓት አስተዳዳሪነቱን ይዞ መመለስ አለበት በሚል እንዳይመለሱ የከለከለ አካል የለም። መሬት ላይ ያለውም አካል አልከለከለም፣ የፌዴራል መንግስትም አልከለከለም። ሌላው በዚህ ጉዳይ ላይ ያለው የአማራ ክልል መንግስትም በዚህ ጉዳይ ላይ ጥያቄ አላነሳም። ተፈናቃዮቹ አይመለሱ የሚል ከየትም ወገን እዛ ካሉት ከወልቃይት ሰዎችም ጭምር እኛ ገብተን እናስተዳድራችሁ ነው። ማን ስለሆንክ እንዳልኩት የፕሪቶሪያ ስምምነት ለትግራይ ሲባል የመጣ ነገር ነው እንጂ ወንጀለኛ ቡድን ነው። እንኳን ወደ ማስተዳደር ተግዞ ወህኒ ቤት ሊቆለፍበት የሚገባ ቡድን ነበር። ይህን ሁሉ ሞት፣ ይህን ሁሉ እልቂት በኢትዮጵያ ሰሜን ዕዝ ላይ ሁሉ ክህደት የፈጸመ ኃይል ተሰብስቦ ኢትዮጵያ እስር ቤት ሊቆለፍበት የሚገባ ቡድን ነበር። ግን ለህዝቡ ሲባል እንደታለፉ ነገሮች መረዳት የምንችለው እና ይሄ ቡድን ላስተዳድር ከእናንተ ምንድን ነው ከእኔ ስቃይ በላይ የህወሓት ህልውና ያሳስበኛል አለ። በዚህ አልተወሰነም። እነዚህ ሰዎች ከአስክሬን ላይ መገነዣ ጨርቅ የሚገፉ ሌቦች፣ ቀማኞች መሆናቸው ነው እኮ የሚያሳየው። አሁን ሰሞኑን አንድ ፓርቲ ማውጥቷል። ከዛ በፊት በአደባባይ የተገለጸ ነገር ነው። ካዝና ሲገለብጡ ኖረው አሁን ካዝናው እንደ ልብ የማይገለበጥበት ወይ ደግሞ መገልበጥ የሚችሉበት አቅም ስለሌለ ስደተኛ ካምፕ የሚገኙ ኢትዮጵያንን በልተው ማደር የተሳናቸውን 15 ኪሎ ስንዴ የሚሰጣቸው ለማስፈጫ ለምናምን ተብሎ 105 ብር የሚሰጣቸው ከነሱ ሄዶ ለህወሓት ማጠናከሪያ ተብሎ መዋጮ ተጠየቀ ነው። ይሄን የሰማ ሰው እነዚህ ሰዎች ጤነኞች ናቸው ወይ የሚለውን አብዝቶ መጠየቅ ነው ያለበት። የስነ ልቦና ባለሙያዎች በእውነት ነው ምለው ከፍተኛ ጥናት ሊደረግባቸው የሚገባ ሰዎች አሉ። ቢቻልማ ኖሮ እነዚህን ተፈናቃዮች ቤታቸው በፍጥነት መልሶ እነ ዶክተር ደብረጽዮንን እነ ወይዘሮ ፈትለወርቅን ስደተኛ ካምፕ ውስጥ አስቀምጦ 15 ኪሎ ስንዴና 105 ብር እየሰጡ እነሱን ነበር መሞከር የሚያስፈልገው። ያው ሚሊሻ አላቸው እነሱም። ይሄ ጀነራል ምናምን የሚባል ሚሊሻ ነው። ምንም ከዛ ውጭ ያለፈ እንትን የሚባል ነገር የለም። ምናልባት ነገ የትግራይ መከራ የሆነ ዋርሎርዶች፣ የጦር አበጋዞች እዛ አካባቢ እየተፈጠሩ ነው። እርስ በርሱ መደማመጥ የማይችል በጣም በእርግጠኝነት ይሄን ነገር አንዳንድ ሰዎች ቆም ብለው ማየት የቻሉ አይመስለኝም። ትግራይ ውስጥ ያለውን ነገር የተፈናቃዮቹ የምናምን ጉዳይ ቶሎ መመለስ፣ ከዛ ባሻገር ቶሎ ብሎ ህግ ማስያዝ፣ ስርዓት ማስያዝ ካልተቻለ ድሮ ቲፒኤልኤፍ የሚባለው ቡድን እንደ ጣዖት የሚመለክ በቅድስናም የሚያዩት
ከጣዖት ውጭ እንትንም የሚያዩት ሰዎች ነበሩ። አሁን ግን ጣዖቱ ተከስክሶ ሁሉም ሰው ነውረኛና ወንጀለኛ መሆኑን ትግራይ ውስጥ አይቶታል። በሌላ በኩል ደግሞ ይሄንን ቡድን ማዕከላዊነትን ለመጠበቅ ጠቅሞ ነበር። ይሄ የጦር አዛዦቹ ምናምን ህወሓት የሚያዘውን ነገር ከዳር እስከ ዳር ሰጠለጥ ብለው ይገዙ ነበር። ዛሬ ዶክተር ደብረጽዮን እኩል ከእርሳቸው ጋር እንትን የሚሉ የጦር አበጋዞች መጥተዋል፣ የማይደማመጡ። እነዚህ የጦር አበጋዞች ደግሞ እርስ በርሳቸውም አይደማመጡ። ማንን ያደምጣል? እንደምንሰማው አንዳንዶቹ በማዕረግ ዝቅ ያሉ ናቸው። እኔ እኮ ጡረታ ስወጣ አንተ ማዕረግ እዚህ ነበር፣ ስለዚህ እኔ ነኝ ሲኒየር ብለው በእንደዚህ የሚከራከሩ አሉ። ታዲያ እነዚህ ሰዎች ናቸው ወደፊት። አሁን ደግሞ ወርቅ እየቆፈሩ ነው፣ ወርቅ እያመረቱ ነው። ማሽነሪ በቅርቡ አስገብተዋል። ወርቅ ከሚቆፈርበት ግርጌ ነው ይህ ሁሉ ሞት እየተደገሰ ያለው። ሕጻጽ የሚባለው ስደተኛ ካምፕ ሽሬ አካባቢ ነው። እንደውም ሰዛ አካባቢ ነዋሪዎች በተለያዩ ሚዲያዎች ላይ ሰምቻለሁ። ወርቅ እየቆፈሩ ሀብት እየሰበሰቡ እዛ ጋር ደግሞ ሞት እየተደገሰ ያለበት ሁኔታ እና ይሄ ተፈናቃዮቹ በተለይ እናቶች፣ አባቶች በእንዲህ አይነት ስቃይ በእንዲህ አይነት ሰቆቃ ውስጥ በፍጹም ማለፍ የለባቸውም። ይሄ ነገር ማብቃት አለበት። ከተፈናቃዮቹ ገንዘብ የሚሰበስበው በሌላ አገላለጽ ከአስክሬን ላይ መገነዣውን ጨርቅ የሚሰርቀው ሌባ ህወሓት ከእነርሱ ጋር በእነርሱ ላይ ያለው የመወሰን አቅምን ማጣት አለበት። መዋጮ የሚጠይቀው ወንጀለኛው ቡድን ማለት ነው። አብሬ ካልገባሁ የሚለው ከአብሮ መግባት አይደለም። ትግራይ ምድርም በነፃነት መንቀሳቀስ የማይችልበት ሁኔታ እንደሚፈጠር ማሳሰቡም ተገቢ ነው። ተፈናቃዮቹን በማናቸውም መንገድ ከዚህ በላይ ስቃይና ሰቆቃ መሸከም የለባቸው። ስለዚህ የፌዴራል መንግስቱም የትግራይ ጊዜያዊ አስተዳደርም ኃላፊነታቸው መወጣት አለባቸው። እንደምናየው እንደምንሰማው በተወሰነ ደረጃ ከህወሓት ተፈጥሮ አንጻር አይደለም ብሎ መደምደም ያስቸግራል። ይሄ ረሃብ፣ ይሄ ስቃይ፣ ይሄ ሰቆቃ ሆን ተብሎ ተደብቆ እንዲሰቃዩና መከራ እንዲቀበሉ የተደረገው ወልቃይት ጋር ለመተኮስ ይህን ስቃይ አሳይቶ የትግራይን ህዝብ ማነሳሳት ይጠቅማል ተብሎ በመታመኑ እንደሆነም የሚናገሩ ወገኖች አሉ። ይህን ስቃይ ይህን ሰቆቃ ማን እንዴት ለምን አመጣው የሚለው ለትግራይ ህዝብ ዛሬ የተሰወረ ነገር አይደለም። ያ ምዕራፍ ህወሓት የፈለገውን እየተናገረ የሚሰማበት ሌላው የማይደመጥበት ዘመን አበቃ። ከህወሓት ውስጥ ከነ ዶክተር ደብረጽዮን በላይ ተሰሚ ተጽዕኖ ፈጣሪ የሆኑ ችግሩ እንዴት እንደመጣና ለምን እዚህ ሁኔታ ውስጥ እንደተገባ አስቀድሞ ስለተናገሩ ይህን አሳቦ ለመተኮስ ህዝባዊ ድጋፍ ይገኛል የሚለው ነገር ዝም ብሎ መባከን ነው የሚሆነው። በሌላ በኩል ደግሞ መሬት ላይ ያለው ነገር ይሄ ምንድነው? ድመት አይጥ ሞቷን ስትሻ የድመት አፍንጫ ታሸታለች እንደሚባለው አይነት ነገር ነው። ከዚህ በኋላ የሆነ ነገር አሳካለሁ፣ የዘረፋ የስልጣን ረሃቤን አስታግሳለሁ ብሎ ሄዶ መበላት ነው። ከዚህ በኋላ የሆነ ነገር የተራረፈ ሰውም ካለ የፕሪቶሪያ ይሁን የዛንዚባር ይሁን የምናምን ይሁን ስምምነት አይኖርም። የቃሊቲ ስምምነት ብቻ ነው የሚኖረው። ይህንን ሳይደርሱበት ማንም ሰው መገምገም መረዳት የሚችለው ነገር ነው። ስለዚህ
ሰዎቹን በተለያየ መንገድ ማሳሰቡ ጥሩ ነው። ያኔ ስልጣን በለቀቃችሁ በአጭር ጊዜ ውስጥ የሆነ ማህበረሰብ ይሄ ምንድን ነው ኮንፌዴራሊስት የሆነውን እንደ ደባል እንጂ እንደ አንድ ሀገር መኖር ያለመደውን ሀገር የሚባል ነገር ሲመጣ ሰፈሩ ብቻ የሚታየውን አንዳንዱ የማህበረሰብ ኢቮሉሽን ያልጨረሰውን እሱን መቀሌ ምናምን እየሰበሰቡ በሌላም በኩል ሚሳኤል አሉ የሚባሉ መሳሪያዎችን ደብቆ በኢትዮጵያ ጸጥታ ተቋማት ውስጥ ወኪልን በደንብ አስቀምጦ ያንን አውዳሚ ነገር ተደርጎ ከዛ በኋላ ውጤቱ ምን እንደሆነ ከታወቀ በኋላ ዛሬ እግርና እጅ የሌለው የሚንከባለል ቡድን ከምንም በላይ መተንፈሻው ምናምን ህዝባዊ መሰረቱን ያጣ ቡድን ምን ሊያደርግ ይችላል? ኢትዮጵያ ውስጥ ምንድነው ተቃውሞ ምናምን ስለ የትኛው ተቃውሞ? ይሄ ለስልጣን ለምናምን ብሎ በዚህም በዚያም የሚተኩስ አነስተኛና ጥቃቅን ኤርትራ አሁን ባለው ሁኔታ ውስጥ በጣም በእርግጠኝነት ለህወሓትም ሆነ ለሌላ ኃይል በሰዓት ወደ መጫወት ውስጥ የሚገቡበት ምንም አይነት መጥራዊ ምክንያት የለም። የትኛውም አይነት ትንኮሳ፣ የትኛውም አይነት ለአነስተኛና ጥቃቅንና ለፈራረሰ ቲፒኤልኤፍ የሚደረግ ድጋፍ ቢያንስ የኤርትራን ጂኦግራፊያዊ አቀማመጥ ትርጉም ባለው ሁኔታ እንደሚቀይረው የሚያጠራጥር ነገር አይደለም። እዛ ሁኔታ ውስጥ ከመገባት ከኢትዮጵያ መንግስት ጋር ተነጋግሮ ዘላቂ መውጫ በእነዚህ አነስተኛና ጥቃቅን በፈራረሰና ትንፋሽ ባጠረ ህወሓት ኢትዮጵያ ውስጥ የሚለወጥ ነገር የለም። ትልቅ ትርጉም ባለው ነገር ተሰርቶ ብዙ ነገሮች ተሻግረናል። በሌላም በኩል በየራሳቸው ምክንያት ለመተኮስ ሄዱ ሰዎችም አንዳንዱ ያልተረዳ፣ በሌላም በኩል ደግሞ ተረድቶም የስልጣን ጥያቄ ምናምን ነገር ይዞ ሄደ። የሱ ስልጣን እንደማይመጣም አውቆ በሱ ስልጣን ፍላጎት ግን የህዝቡ ስቃይ መቀጠሉ፣ መከራው ስቃዩ መበርታቱን አይቶ ይሄንን መከራና ስቃይ ምክንያት ላለመሆን ከሂደቱ የወጡ ወደ ሰላም መንገድ የመረጡ፣ በሌላም በኩል ደግሞ በትክክል ጥያቄ አለን ብለው ጥያቄያችንን ግን በዚህ መንገድ ከማስመለስ ይልቅ በውይይት እንፈተዋለን በሚል በፋኖም በኩል በሸኔም በኩል ወደ ሰላሙ መድረክ በከፍተኛ ቁጥር እየመጡ ነው እና ኢትዮጵያ ውስጥ በመተኮስ የሚደረግ ነገር ካለ ትርፉ መላላጥ፣ በህይወት ከተገኙ አድራሻቸው መቀሌ ወይ ምናምን መንጎማለል ሳይሆን ቃሊቲ ወይ ደግሞ ቅሊንጦ ወህኒ ቤት መቆለፍ ነው። ይህንን ዝም ብሎ መገምገም ማንም ሰው እስከ ዛሬ እንዴት መጣን፣ ዛሬ ምን ሁኔታ ላይ ያለ ነው ብለን ዝም ብለን ስናነበው ከዚህ ውጭ የሚፈጠር የሚለወጥ ነገር የለም። ስለዚህ ተፈናቃዮቹ ወደ ቀያቸው ወደ ቤታቸው መለሱና ይሄ ስቃይ ይሄ ነገር ያብቃ። የትግራይ ጊዜ አስተዳደርም በተፈናቃዮቹ ጉዳይ ላይ አንዳንድ ውሳኔ ወስናለው እርዳታ ምናምን ሊል ነው። እሱ አይጠቅምም፣ ለጊዜው ያስታግሳል። የጊዜያዊ አስተዳደሩ በድፍረት ወደ እርምጃ መሄድ ነው እሱም ያለበት። ተፈናቃዮቹ ይመለሱ። ጥያቄ ማንሳት ካለበት እዛ የሚመለሱት ተፈናቃዮች እዛ መሬት ላይ ቤታቸው መሬታቸውን መልሰው ማግኘታቸውን ማረጋገጥ፣ በአካባቢው ላይ እኩል መብትና ስልጣን እንዳላቸው ማረጋገጥ፣ ይሄንን እንትን ማለት ብቻ ነው። ከዚህ ውጭ ያለው ነገር ትርፍ ነው። በማናቸውም መመዘኛ ደግሞ ከታየ እዛው ያሉት ማህበረሰቦች ወልቃይት ውስጥ ያሉት ትግርኛ ተናጋሪ የሚሆኑ አማርኛ ተናጋሪ የሆኑ ራሳቸውን ወልቃይቴ በማለት የሚጠሩት የሚሆኑ በማናቸውም መመዘኛ
ባህር ዳር ላይ ካለውና መቀሌ ላይ ካለው መንግስት ይልቅ እርስ በርሳቸው ወንድማማቾች ናቸው። የበለጠ የሚታወቁት የበለጠ የጋራ ባህልና የጋራ ማንነትም ሼር የሚያደርጉት እነሱ ናቸው። ቲፒኤልኤፍ አንድ ቀን ሀገር ሲሆን ወደ ሱዳን መውጫ ወይ ደግሞ ሶስተኛ ሀገር መውጫ ያስፈልገኛል በሚል ስለወሰደ ስልጣን ላይ ደግሞ ሲሆኑ ትልቅ የሰሊጥ መሬት ስለሆነ ለሌብነት ስለሚመች ያን ስላደረጉ ተብሎ በዛ መልክ መቀጠል የሚቻልበት ሁኔታ የለም። ስለዚህ ዘላቂው መውጫ ተፈናቃዮች ወደ ቤታቸው ወደ ሀገራቸው ይመለሱ፣ በዘላቂው ደግሞ ችግሩን እንዴት ይፈታ የሚለውን ምናልባት አጠቃላይ የምንድን ነው የወልቃይት የምናምን ብቻ ሳይሆን አጠቃላይ ኢትዮጵያ ውስጥ ያለውን ነገር ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር ተያይዞ ህገ መንግስቱ ላይ ያሉ ነገሮችን የሚታረሙ ያርሙ ወይ የሚቀደድም ከሆነ ቀዶ ሁሉም ኢትዮጵያዊን እንደ አንድ ሀገር ዜጎች በጋራ የሚያስቀጥላቸውን ነገር እሱ ላይ መስራት። ዛሬ ላይ ምናልባት ያኔ ብሔር ፖለቲካ ምናምን የሚሉ ሰዎች ብዙዎቹ አይናቸውን ገልጠዋል። ትግራይ የሚባል ሀገር ኢትዮጵያ ላይ የበላይነቴን ካላረጋገጥኩ አሁን ያ ነው። እኚህ ጀነራል ክንፍ የሚባሉት ያው ዝርፊያም አይነት አለው፣ መርከብ የዘረፉ ማለት ነው። እንግዲህ በአደባባይ የተገለጸ ነገር ስለሆነ ነው። ኢትዮጵያ ውስጥ መኖር ባርነት ነው አሉ። አንተ ካልዘረፍክ፣ ከላይ እስከታች የሀገሪቱን ስልጣን መዋቅር ካልተቆጣጠርክ፣ ባንኩንም ታንኩንም መዳፍ ውስጥ ካላስገባ እኩልነት ባርነት ሆነ ማለት ነው። የበላይነት እኩልነት ተብሎ ሲመነዘር የጆርጅ ኦርዌል አንዳንድ እንስሶች እኩል ናቸው፣ እንስሳት ሁሉ እኩል ናቸው፣ አንዳንዶቹ ደግሞ የበለጠ እኩል ናቸው፣ ህወሓቶች የበለጠ እኩል ናቸው ማለት ነው። እንደዛ የሚያስቡ የሆነ ቦታ ላይ የደነዘዙ ሰዎች አሉ። ስልጣን ያደነዝዛል፣ ጥቅም ያደነዝዛል። የሆነ ወቅት ላይ ዙሪያህን ዝም ብሎ የምትለውን የሚሰማ የሚያሸረግድ ስለነበር ዓለም ሁሉ እንደዛ አድርገው ኢትዮጵያን ሁሉ እንደዛ አድርገው የመመልከት ምናምን ነገር ነበር። ዛሬ በእንደዚህ ሁኔታ የማንም የበላይነት የማንም መብት የተገደበባት ወይ ደግሞ የቀነሰባት ሀገር ልትኖር አትችልም። ከዛም በላይ እንደ ኢትዮጵያ አብረን ማኖር ካልቻለን የራሳችን ሀገር አሁንም ግልጽ ነው እኮ የትኛውን ሀገር ይዘን የትኛውን ትግራይ የሚባል ነው ወይስ አድዋ ብለህ ነው ሽሬ ብለህ ነው የምትወጣው? አክሱም ብለህ ነው ወይስ ተንቤን ብለህ ነው የምትወጣው? የትኛውም ኢትዮጵያ አካባቢ ጎጃም ነው ጎንደር ነው ብለህ የምትወጣው? ወለጋ ነው ባሌ ነው ብለህ የምትወጣው? በጣም በእርግጠኝነት የትኛውም የኢትዮጵያ ክልል ኢትዮጵያን እንደ ሀገር መንግስት ረዥም ዘመን የቆየችና የጸናችውን እሱን ማቆየት ከተሳነ ከዛ በኋላ ቤተሰብ ጋር ደጃፍ ነው የምትደርሰው። ዛሬ ይህን እያየን ነው። ማንም ጤነኛ ሰው በኢትዮጵያ ውስጥ ኢትዮጵያን ሁሉ የጋራ የሆኑባት ሀገር ነው ዋስትናው ለመኖር ዋስትናው፣ ለሰላሙ ዋስትናው፣ ለማደግ ልጆቹን በሀገራቸውም በዓለም ላይም ትርጉም ያላቸው ተጽዕኖ ፈጣሪዎች እንዲሆኑ ኢትዮጵያ ውስጥ ነው፣ በኢትዮጵያ ምድር ላይ ነው። ከኢትዮጵያ ከወረድክ በኋላ መጨረሻ ላይ ደጃፍ ላይ ነው የምትገኘው። ደጃፍ ላይ ትገኛለህ ብቻ ሳይሆን ከዛ በኋላ ህግና ስርዓት ይፈርሳል። እነ ከሊፋ አፍጣር ይመጡልሃል ከየቦታው። ከዛ የምናምን እየሰፈሩ የምናምን ኬላ ጠባቂ ስትወጣ ስትገባ እንትን ይልሃል። ዛሬ መካከለኛው የከፍተኛ መደብ ሆነ ልጆችን ምናምን በጥሩ ምናምን የምታስተምር ሰው ስደተኛ ካምፕ ላይ እንደ ሶሪያ ዜጎች እዛ ውስጥ እንከራተታለን። መውጫው መዳኛው ሀገራዊ ኢትዮጵያዊነት ብቻ ነው። ዛሬ ላይ አንዳንዴ እንኳን ታየ
የታየው በሞት በስቃይ በሰቆቃ ሆነና ጎዳን እንጂ ሰው ይህን ማየቱ ህሊናው ካልተደፈነ ማሰብ ማመዛዘን ችሎታውን በሆነ ነገር ካላጣ ከዚህ በኋላ ከኢትዮጵያዊነት ውጭ ከሀገራዊ ህልም ውጭ ሌላው በራስ ላይ ሞትን ማወጅ ወደ መቃብር ለመግባት የሚደረግ መጣደፍ ይቻል የሚሆነው። ኢትዮጵያ ውስጥ ችግር ካለ፣ ኢትዮጵያ ውስጥ አምባገነንነት ከሰፈነ፣ ኢትዮጵያ ውስጥ ዘረኝነት ከሰፈነው የሆነ ነገር ቅርጽ ማየትኛውም ነገር ውስጥ ወንጀል ካለ ያንን ኢትዮጵያ የሆኑ ተሰባስቦ መታገል ብቻ ነው። ከዛ ውጭ ያለው መዳኛ ነገር ለኢትዮጵያ የላትም እና ይህንን አድምቆ አስምሮ ማየቱ ጥሩ ነው። ብዙ ነገሮች መለወጣቸው ጋር ተያይዞ ደስ ከሚለኝ ነገር ደስ የሚለኝ ለምንድን ነው? ስቃይ ስለሚያበቃ ነው። ሰቆቃ እያለፈ ስለመጣ ነው። የሚተኩሱት ወደ ጅራፍ ማጮህ ወርደዋል። የሚፎክሩት ታክቷቸው ከጨዋታው ሜዳ እየወጡ ነው። የሚከተለው ያልደከመው አለ፣ ተስፋ የሚያደርግ እንግዲህ ግንዛቤም የምንም ችግር አለ። ያው ብዙ ደግሞ እየፈለሰ ነው። እየፈለሰ ያለው ወደ ሁለት ቦታ ነው። ገብቶ ተረድቶ ሀገር ላይ መዓት ለማምጣት በሚደረገው ሂደት ውስጥ በቀጥታ የሚሆን በተዘዋዋሪ አስተዋጽኦ እያደረግኩ ነበር ብሎ ራስን ጠይቆ ከዛ ሂደት መውጣት በደንብ እያየ ወደዛ መስመር ይገባል። አንዳንዱ ደግሞ የተሞላው ነገር ውስጡ ታምቋል፣ ጥላቻው ማለት ነው። ግን ጥላቻውን ያመቁት ሰዎች ደግሞ መፍትሄ አያመጡልኝም ብሎ ደመደመ። ስለዚህ ፊቱን ወደ እግዚአብሔር አዙሯል። በቃ አላይም አልሰማም ብሏል። ወደ እግዚአብሔር መሄድ ጥሩ ነው። ደጋግሜ የምለው ወደ እግዚአብሔር ስትሄዱ እግዚአብሔር እውነቱንም እንዲገልጽላችሁ ጭምር መጸለይ ነው። ክፋት አመቃችሁ፣ ጥላቻ ተዋህዷችሁ የእናንተን ጥላቻና ክፋት እግዚአብሔር እንዲመልስላችሁ ከጠየቃችሁ የእውነት አምላክ የእናንተ ክፋትና ጥላቻ ተባባሪ ስለማይሆን እውነቱን በገለጠ እውነቱን ባረጋገጠው ቁጥር ሁሌ እየታመማችሁ እየተሰበራችሁ ልትሄዱ ስለምትችሉ የመጀመሪያው ወደ ሆነ ቦታ መሄድ ሰው የት ነበርኩ፣ ምንድን ነው የተከሰተው የሚባለውና የሚነገረው መካከል አንድነትና ልዩነቱ ይህን መመርመር ለሰው ልጆች በጣም በጣም ትልቅ ነገር ነው። ወደ እግዚአብሔር መሄድ ሁልጊዜም ጥሩ ነው። ወደ እግዚአብሔር በክፋትና በጥፋት መንገድ ላይ ለመሄድ አይደለም። እግዚአብሔር የእውነት አምላክ ስለሆነ እውነቱን እንዲመልሰው እውነተኛ መስመር ላይ ሀገራችንን እንዲያስገባን መሆን ያለበት። ያው እንዳልኩት ተኳሾቹ ጅራፍ ወደ ማጮህ ወርደዋል። ምንድነው የዓለም ላይ የአመፅ እንቅስቃሴ ልምድ ስናስተምር ነበር የሚሉት ሰዎች ጥቂት ቀናት ጠብቁን ሲሉ ሰኔ ላይ በተለይ ከዛ በኋላ ከሰኔ በኋላ በቃ መንግስት አለቀለት ብለው ከበሮ የደለቁም ነበሩ። ያን የሆኑ ደግሞ ዝም ብለን መሬት ላይ ያለውን ነገር አይተን የሆነ ሰሞን ጫጫታ ነው ከወር በላይ ከቀጠለ እንገረማለን ያለን ሰዎች አለን። ያው ስለኖርንበት ስለምናቀው ህይወታችንም ስለሆነ እንዴት እንደሚፎከርና ተጨባጭነት የሌለው ነገር ላይ የሚደረግ ቅዠት እንደሆነም ስለምንረዳ ሰኔ አሁን እንግዲህ 6 ወር አለፈ። በወር በምናምን ጊዜ ውስጥ ይለወጣል ነበር ብዙ ነገር የተባለው። የሆነ ሀገር ልምድ ወስደናል፣ ለሌላውም ትምህርት ሰጥተናል፣ ከዚህ ቀደምም አድርገነዋል፣ እንደግሟለን ተባለ። ከዚህ ቀደም እነሱ አላደረጉትም፣ መልእክተኞች ነበሩ። ውስጥ አልግል ሆነው ትግል የሚያደርጉ ሰዎች እንዳይበሉ እነዚህን ሽፋን ሰጪ አድርገው ይጠቀሙባቸው ነበር። አስበው አመዛዝነው መርምረው የመጡ ሰዎች እነሱን መሳሪያ አድርገው ውስጥ ያለውን ነገር በደንብ ከወኑት። ዛሬ ለውጥ የማን ነው? የለውጡ ባለቤቶች እነማን እንደሆኑ በጭምር ተገለጠ። በፉከራ ፌስቡክ ላይ በሚደረግ ጫጫታ
መያዣ መጨበጫ በሌለው ዓላማ አንዴ አውቶ ኦሮሚያ፣ አንዴ ኢትዮጵያ ቀንቃኝ፣ አንዴ ምናምን እየተገለባበጡ አንዴ እምነት አንዴ ምናምን ነገር እንዲህ አይነት ሰው መያዣና መጨበጫ የሌላቸው መቆሚያቸው የማይታወቁ ሰዎች ማንም እኮ ጤነኛ ሰው እንደነዚህ አይነት ሰዎች ሀገርን አይደለም ቀበሌን አሳልፈ ከሰጠ ምን እንደሚፈጠር አታውቅም። ዞሮ ዞሮ ያው መከነ የሚለው በትክክል ከሚገልጸው በላይ ነው። የሆነ ወቅት ላይ ደግሞ መጥቶ ሊንጫጩ ይችላሉ፣ ግን የለም። እንዴት ይሄ ብሔርተኛ ይሄ ብሶተኛ እንዴት እንደተዳከመ ሌላው ማሳያ ፔቲሽን እናስፈርም ብለው በጠቅላይ ሚኒስትር አብይና በኢትዮጵያ መንግስት ባለስልጣናት ላይ ወደ አይሲስ ወደ ዓለም አቀፉ የጦር ወንጀለኞች ፍርድ ቤት እንወስዳለን የሚል ፔቲሽን ይንከራተታል። ስንት 10 ቀን ምናምን ያለፈው መሰለኝ። ያው ብሶት ውስጥ ያለ ምናምን ስላለ ተስፋ አድርጎ የሆነ ፈርሞ ምኞቱን የሆነ ነገር ይሳካልኛል ብሎ የሚያስብ ይመስለኛል። ቢያንስ እንደው 500,000 ሰው ያው እንትን ያለ ሰው ማለት ይሄ ብሶተኛው ማለት ነው። 500,000 እንኳን ሊሆን አይችልም። እንደው ቢያንስ እንደው 50,000 በቀናት ውስጥ 50,000 ምናምን ሰው እንትን ይላል የሚል አየሁኝ። 1000 ምናምን ሰው ነው እና ቢያንስ በምኞት ደረጃ ከስልጣን ወርደው ዓለም አቀፉ ወንጀለኞች ፍርድ ቤት ዘሄግ ኔዘርላንድ ጠቅላይ ሚኒስትሩን ለማየት የሚመኝ አንድ እንደው 20-30,000 ሰው እንዴት አጡ ብዬ ግራ ገባኝ። ሰው ታክቶታል፣ ሰልችቶታል ብቻ ሳይሆን እነዚህን ሰዎች በፍጹም ለምንም እንደማይጠቅሙ እያረጋገጠ መጥቷል። ስለዚህ ይሄ ሁሉ የሀገሩ ቀጣይነት የሀገሩ ሰላምን ለሚፈልግ ሰው ትልቅ ብዙ ነገሮችን ይመልሳል። ሰላሙ የበለጠ በተረጋገጠ ሁኔታዎች መሰረት በያዙ ቁጥር ውስጥ ያሉትን ሌቦች ለመመንጠር ውስጥ ያሉትን መንደራቸው ላይ ቆመው ከዛ ባሻገር ማሰብ የማይችሉትን ሰዎች ለማጥራት በኑሮ ውድነት በምናምን ያለውን ጫናም ለማቃለል ሰፊ ዕድል ነው የሚሰጠውና ይሄን ነገር ሁሉም ሰው መደገፍ ነው ያለበት። እነዚህ ሁከት ግርግር የሚፈጥሩ ሰዎች እየተንጨልትን እያሉ እየተነኑ መምጣታቸው በብዙ መልኩ ለሀገር ትልቅ ፋይዳ ያለው ነገር ነው። ከዚህ ጋር ተያይዞ ያው ሰዎች በሆነ ወቅት ላይ በሆነ ቦታ ላይ ሚና የነበራቸው ሰዎች ወደ ሆነ ካምፕ ሲሄዱ አስበው አውጥተው አውርደው መዘነው በእያንዳንዱ እንቅስቃሴያቸው ላይ ትዝብቱ ላለመውደቅ መጠንቀቅ ያለባቸው ይመስለኛል። ምናልባት ሰዎች ንዴት አለ፣ የተሳሳቱ ግምገማዎች አሉ። ከማን ጋር ነው የፖለቲካ ትግል ውስጥ የገባሁት? ማን ነው? ከማን ጋር ነው የምታገለው? በምን መንገድ ነው ይህንን ኃይል ላሸንፈው ከሂደቱ ላስወጣው ምችለው? እችላለሁ? አልችልም? የኔ የግል በደል ብዙ ተከታይ ያስገኝልኛል? አያስገኝልኝም? እንዲህ ብቻ ነገሮችን መዝነው በተቻለ መጠን ትዝብቱ ስላለመውደቅ ጥንቃቄ ማድረግ በብዙ መልኩ ያስፈልጋል። አንዳንድ ሰዎች አንዴ መስመር ከሳቱ በኋላ በየቀኑ እያነሱ ይሄዳሉ። ራሳቸውን ከራሳቸው ጋር ሲቃረኑም ይታያል። ይሄ ብዙዎች ችግር ነው። በዚህ ረገድ የቀድሞ የትግራይ ጊዜያዊ አስተዳደር በጦርነቱ ወቅት ጊዜያዊ አስተዳደሩ ፕሬዝዳንት የነበሩት የጦርነቱ ወቅት የምለው ዶክተር አብርሃም በላይ የመከላከያ ሚኒስትር የነበሩት አሁን የመስኖና ቆላማ አካባቢ ሚኒስትሩ አቶ ገዱ አንዳርጋቸው ሰሞኑን ሰጡት ያሉትን ቃለ ምልልስ መሰረት አድርገው አንድ መልእክት አስተላልፈዋል። ዝም ብሎ ንቆ መተውም አስፈላጊ አይደለም፣ አንዳንዴ ያለውን ነገር መፈንጠቅ ያስፈልጋል በሚል በማህበራዊ ገጻቸው ላይ ትናንት ያስተላለፉት መልእክት ነው።
ሰዎች ከሆነ በኋላ እንዴት ነው በቃ ሰብሰብ ብሎ ነገሮችን በጥሞና ለመገምገም ለማለት መሞከር የመሰለ ነገር የለም። እዛ ላይ የሚያነሷቸው ነገሮች መነሻ ማድረግ ነው እና ዶክተር አብርሃም በላይ የሚናገሩት መልእክቱ አጭር ስለሆነ ጽሁፉን አቀርበዋለሁ። ነገር ግን 2 ነጥቦች ላንሳ። አንደኛ፣ በጦርነቱ ወቅት ዶክተር አብርሃም የመከላከያ ሚኒስትር ነበሩ። አቶ ገዱ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ነበሩ። ልክ ጦርነቱ ሲጀመር ከውጭ ጉዳይ ሚኒስትርነቱ ስለተነሱ ማለት ነው። ስለዚህ ከጸጥታ ጋር የተያዘ ጉዳይ ላይ ዶክተር አብርሃምን አቶ ገዱም ይመለከታቸዋል ማለት ነው። ስለዚህ በዛ ስብሰባ ላይ ያሉ ነገሮችን ነው የፈነጠቁት። ዶክተር አብርሃም ባጭሩ ነው የሚያነሱት። ህወሓት ወደ መሀል ሀገር ሲገሰግስ መሪዎች ወደ ትግል ሲወጡ የተሸናፊነት ስነ ልቦና ነበር የምታራምደው። እንደገና ደግሞ ህወሓት ተመቶ ሲሄድ ደግሞ እስከ መጨረሻው እንገላግሎ የሚል አቋም ታራምድ ነበር በሚል ያኔ የነበረውን ነገር ከዛም ባሻገር ከዚህ የመሬት የምናምን ጉዳይ ጋር ተያይዞ ምን አይነት አቋም ያራምዱ እንደነበርም ጭምር አንዳንዴ ዝም ብሎ ማለፉ ተገቢ አይደለም በሚል የሚናገሩት። በነገራችን ላይ ቲፒኤልኤፍ ወደ መሀል ሀገር ሲገሰግስ ብዙዎቹ አሁንም አንዳንዱ አሁን አላት አሁን ወጥቶለት ይሆናል። እኔ እንዴት አድርገው አእምሯቸው እንትን እንዳሏቸው እንደሰለቧቸው ግራ ይገባኛል። እነርሱ ከቤተ መንግስት ውጭ ሆነው እንዴት ይኖራሉ ብለው የሚያስቡ የደነዘዙ ሰዎች ነበሩ፣ በስልጣን ላይ ጭምር። አንዳንድ ቦታ ላይ እንደውም የሆነ እንዴት አድርገው ጭንቅላታቸው እንደተቆጣጠሯቸው ነው። አንድ የሆነ ሀዘን ቦታ ምናምን አንድ ቲፒኤልኤፍ ሰው ሀዘን ምናምን ደርሶበት እዛ የተቀመጡ ሰዎች ናቸውና ኢህአዴግ አባላት አሉ የከተማውን ውበትና ልማት በአጋጣሚ ሲነሳ ያኛው አሁንም ህወሓት ስልጣን ላይ ያለ መስሎታል፣ ረስቶታል። ሰውየው ባለስልጣን የነበረ ነው። እዛ ያሉትን ለማስደሰት ይህን ነገር እኮ መለስ ነው ያጠናዋል አሉ። አቶ መለስ ከሞቱ እኮ ስንት ዘመናቸው። ከዛ በኋላ ህወሓት ውስጥ ሰው ስለሌለ መሰለኝ እከሌ ማለት ያቃታቸው። እንደዚህ አድርገው ጭንቅላታቸውን የተቆጣጠሯቸው ሰዎች አሉ እና ህወሓት ወደ አዲስ አበባ ሲገዘገዝ እንዴ በቃ ቦታቸውን ሊወስዱ ነው፣ ከዚህ በኋላ ማንም አይመልሳቸውም ብለው እንትን ካሉት በኮሎኔል መንግስቱ አባባል ሱሪያቸውን ዝቅ ካደረጉት ውስጥ እንግዲህ አንዱ ነበሩ ማለት ነው። እንግዲህ የዶክተር አብርሃምን መልእክት ከተረዳ ነው እና አሁንም በየአጋጣሚውና በየጊዜው ሰዎች በየቀኑ አደባባይ ወጡ፣ በተናገሩ ቁጥር እያነሱ እየኮሰሱ ከሰዎች አእምሮ ውስጥ ምስላቸው መቶ እየጠፋ ስለሆነ ቆም ብለው ቢያዩ ቢመረምሩ ጥሩ ነው። ምናልባት የዶክተር አብርሃምን መልእክት እናድምጠው። የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ ሁሉንም ቢናገሩት ሆድ ባዶ ይቀራል እንዲሉ አበው ለሆነውም ላልሆነውም እንተው ፈንቶ መልስ ከመስጠት መቆጠብ የሚለውን መርህ የማስቀድም ቢሆኑም ሰሞኑን አቶ ገዱ የሰጡትን ቃለ መጠይቅ ሰምቼ ግን ሀሳቤን ላካፍል ወደድኩ በማለት ይቀጥላሉ። ጫካ የተባለውን የዓለማየሁ ዋሴን መጽሐፍ በመጥቀስ የዛ ውስጥ ያሉ ገጸ ባህሪያትን እየዘረዘሩ የቀጠሉት ዶክተር አብርሃም በላይ ወደ ዋናው ነጥብ ሲያመሩም የፖለቲካ ሂደታችን የግድ በበሬ ወለድ አስተሳሰብ ቀድሞ በራሳችን ስንፍናና እምነት ጉድለት ያጣነውን ለመመለስ መፍጨርጨር መሆን የለበትም፣ የትም አያደርስም ከመላላት ውጭ ትዝብት ከማስቀረት በቀር። እየተባላን ያጣነውን ይመልስልናል ብለን ባሰብንበት መንገድ ሁሉ መፍጨርጨር አያስፈልግም።
በመግቢያ ላይ እንደጠቀስኩት አቶ ገዱና ስለ ወቅቱ የመሬትና የአስተዳደር ጥያቄዎች ጉዳይ የፊት አውራሪ አቋማቸውን በተመለከተ ራሳቸውንም ማስታወሱ ዳር ሆኖ ለሚታዘብ አድማጭ ተመልካችም ግልጽ መረጃ ማቅረብ ያስፈልጋል። ከራሳቸው ቃለመጠይቅ እንደምረዳውም የጦርነት ግምገማቸውና አቀረብኩት ያሉት የመፍትሄ ሀሳብ የአማራ ኃይሎችን የማስታጠቅ ዲተረንስ እንፍጠር ሲሉ የኋላ ኋላ በግልጽ እንደተናገሩት የአካባቢ ታጣቂዎችን የኃይል ምሽግ ይዞ የራስን ፍላጎት በተናጠል ማራመድ መሆኑን በአንደበታቸው መስክረዋል። እንዲህ ያለው ሲሰማ ክህደት፣ ውሸት፣ እምነት ጉድለት ዕድሜም ደረጃም አይመርጥም እንዴ ያስብላል። በሽማግሌ ሲስተዋል ደግሞ ይበልጥ ያስከፋል፣ አይጠበቅማ። ስለሆነም የሰዎችን የሞራል ውድቀት ልክ ማጣት ምሳሌ እንዲሆኑ ለቀጣይ ትውልድም እንደ ማስተማሪያ እንዲያገለግል ውሸትን በማጋለጥ ሰንዶ ማስቀመጥ ያስፈልጋል። የመጣውን ለውጥ ዋና ተዋናይነት መርቻለሁ ብሎ ከሚገልጸው የመንግስትን በጣም ከፍተኛ ኃላፊነት እርከን ላይ የነበረና እስከ ጡረታ ዕድሜው ከመራ ሰው ይህን አልነበርኩበትም አይነት ሰማይ ተቀዶ ሲሰፋ ነበርኩ እንዳለችው ጦጢት ያስደምማል። የህወሓት ከፍተኛ ጥፋትና የሽለላ የፈጠረው የትግራይ ጦርነት ሲታወስም በየመድረኩ የጦርነት ጎሳሚ የጦር ፊት አውራሪ ሆነ ስታቅራራ ኖረ። አሁን በሌላ ቨርዥን መከሰት ምን ለማትረፍ ነው? በዚህ ህግ ማስከበር ዘመቻ አሳቦ የአካባቢ ሽሚያ የማንነት ጥያቄን ተገን በማድረግ የሚደረግ ማናቸውም የመሬት ይዞታዎችን ከህጋዊ መንገድ ውጭ በጉልበት መውሰድ አግባብነት እንደሌለው ውይይት መቀመጣችን እየታወቀ ከዚህ በተቃራኒ የግል ፍላጎትን ለማሟላት ወደየአካባቢዎቹ ተጉዘ በሐሰት መርዝ ስትረጭ እንዳልነበር የረሳን መስሎ ይህ ሁሉ ውሸት ናዳ ምን ይሉታል? በሦስተኛው ጦርነት ጊዜ መሪዎች ወደ ግንባር በመሄድ ለመስዋዕትነት ሲወስኑ ያንተ የተሸናፊነት ሐሳብና የተግባር ምላሽ ምን እንደነበር አልተዘነጋም። በዚያው ቅጽበትም የህወሓት ሰራዊትን ወደ ትግራይ ከመለስን በኋላ ለማቆም ስንወስን ግፋ በለው የምን ማቆም ነው ብለህ በድፍረት ስትናገር እንዳልነበር ጻድቅ መስለ መቅረብን ማንን ለማታለል ነው? ለማንኛውም ውሸት በእግሩ ሲሄድ ዳሽ ይመስላል ከሚያስብል ክህደትና ውሸት ራስን ማጽዳት ለሰማያዊ ቤትም ይጠቅማልና ቆም ብሎ ማሰብ ተገቢ ነው። እውነት ምንም አገላብጦ ይሸፍኗት መገለጡ አይቀሬ ነው። ዝነኛው ድምፃዊ ኪሮስ አለማየሁ ኩሉ ንምርአይ ምቅናይ ምቅናይ ያለው እንዲህ አይነት የክህደትና የውሸት ጥግ ለመስማትም ለማየትም ነውና እውነትም መቆየት ጥሩ ነው ይላሉ ዶክተር አብርሃም በላይ። እንግዲህ ከዚህ በላይ ምንም ማለት አይቻልም። ሰዎች ነገሮችን ራሳቸው ቢመረምሩ እውነተኛ ችግር፣ እውነተኛ በደል በኢትዮጵያ ኖረው ይሄ ነው የሚል ነገር አንዳቸውም መናገር አይችሉም፣ አንዳቸውም መግለጽ አይችሉም። የሚነገረው የሚገለጸው ሁሉ በቲፒኤልኤፍ ዘመን የተሰራ ወንጀል፣ የሚነገረው የሚገለጸው ሁሉ ፋኖ የሚሰራው፣ ሸኔ የሚሰራው፣ ህወሓትና ትርፍራፊው ቡድን የሚሰራው ወንጀል ነው። ስልጣን ላይ ካለው መንግስት ጋር የሚገናኙ ነገሮችን አምጡና ሁላችንም በጋራ ድምጻችንን እናስተባበር። ከዛ ውጭ ያለውን ዝም ብሎ መባከን፣ በድንዛዜ ውስጥ ያለውን ሰው ዝም ብሎ ምንድን ነው እዛው በድንዛዜ ውስጥ እንዲቆይ ከማድረግ ውጭ በመሬት ላይ ያለውን ነገር ስለማይለውጠው ቆም ብሎ ማየቱ መመርመሩ አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ ታህሳስ 14 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ታህሳስ 14 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።